ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። ዛሬ ደግሞ በቪዲዮ አጭር መልእክት ለማስተላለፍ ነው። እግዚአብሔር የተመሰገነ ይሁን። የረዳን እግዚአብሔር በነገር ሁሉ ለዚህ ጊዜና ሰዓት ያበቃን መሪያችን፣ አስተማሪያችን እግዚአብሔር ይባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። ሰላም 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 ወገኖች፣ ሰላም በጌታ በኢየሱስ ክርስቶስ ስም፣ ሰላም ለቅዱሳን፣ ሰላም ለአብያተ ክርስቲያን፣ ሰላም ለኢትዮጵያን፣ ሰላም ለኤርትራውያን፣ ሰላም ለዓለም ሕዝቦች ሁሉ ይሁን። የጌታ የኢየሱስ ክርስቶስ ሰላምታ ሰላም ለእናንተ ይሁን ያለው የእግዚአብሔር በደሙ የተገኘ የአዲስ ኪዳን የክርስቶስ ሰላምታ በኢየሱስ ክርስቶስ ስም ለሁላችን ይሁን። ሰላም ሰላም ሰላም። ቅዱሳን የጌታ ሰላምታ ይገናኛችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። ይህን ፕሮግራም በጌታ ስም ጀመርኩኝ። አጭር ጸሎት ጸልዬ ወደ ዕለቱ ፕሮግራም ሄዳለሁ። ሃሌሉያ። ከእግዚአብሔር ቃል አነባለሁ። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። በዚያም ሌሊት ተነሳ፣ ሁለቱን ሚስቶቹን፣ ሁለቱን ባሪያዎቹን፣ 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። ይሄን ቃል ጌታ እንዲያበራልን የቃሉ ባለቤት እግዚአብሔር በዚህ ሰዓት እኔንም እናንተንም እንዲያስተምረንና እንደ ቃሉ ደግሞ ክንውንን እንዲሰጠን በኢየሱስ ክርስቶስ ስም ስልጣን እንጸልያለን። ጌታ የተባረከ ይሁን። ሃሌሉያ። ቸርህና ምሕረትህም ለዘላለም ነውና የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ቸርነትህን በድንቅ እየገለጥክልን ዕለት በዕለት እዚህ ጋር ስለደረስን የቸርነትና የምህረት አምላክ እግዚአብሔር ቸርነት በልጅ በኢየሱስ ክርስቶስ ስም ዕለት ዕለት ማለዳ ማለዳ አልተጓደለብንም። ምስጋና ለንጉሱ ላንተ ለቸርነት አምላክ ለምህረት አምላክ ዛሬም በፊት በምህረት እንድንቆም ስላደረከን ቸር አባታችን አንዱ ክብር ላንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። እግዚአብሔር ሆይ አሁን ደግሞ በዚህ ሰዓት በኢየሱስ ክርስቶስ ደም በኩል በእውነት አንተን አምነን በአንተ ፊት ቆመናል። አባቴ ለምንም ጥቅም አይደለም በፊት መቆማችን፣ ቃልክን ይዘን እግዚአብሔር ሆይ አንድ የሚጠቅም ሰው ያገኛል፣ ቃሉ ፍሬ ያፈራል። ጌታዬ በአንተ ፊት መቆም፣ ቃልን ይዞ መቆም ለራስም ማትረፊያ ለወገንም ማትረፊያ መገቢያ እግዚአብሔር ሆይ እንዲሆንልን ይህን ጊዜ መንፈስ ቅዱስ ጌታ ሆይ ባርክልን። በመገኘት እንሆ ቃልን በመግለጥህና በማከናወንህ ባርክልን። አቤቱ መገኘትህ፣ አመራርህ፣ አስተምህሮትህ በክርስቶስ ደም በኩል እጁ ይዘርጋ። አባቶይ የእኛ በደል፣ የእኛ ክፋት፣ የእኛ አመፅ እንዳያግድህ እንዳይከለክልን ቸርነትን ድንቅ አድርገን በክርስቶስ ደም እንድትገልጥልን የበደል ስርየቱን ደም ይዘን ይህን ትኩስ ሕያው ደም በላያችን በመርጨት ታምነን በፊትህ በደሙ ስርየት ንስሐ ገባን። ማረን። ደሙ በፊትህ እንሆ ያነጻናልና በበደልንበት እጅ በሚከለከልበት ሰማያት በሚዘጉበት ጠላት ተረከዙን በሚያቆምበት በየትኛው መተላለፍ በእኛና በእኛ በሆነው በምድርና በትውልድ በሆነው ሁሉ ላይ ይህን ትኩስ ደም ይዘን ቆመናል። ምህረት አድርግልን፣ ምህረት አድርግልን፣ ምህረት አድርግልን። አባት ሆይ ምህረት አድርግልን፣ ምህረት አድርግልን። የደሙ ኪዳን አሁን በእኛ ውስጥ እግዚአብሔር ሆይ እንድትቀድሰው ደሙ እንዲቀድሰን የደሙ ኪዳን ኃይል እንዲያረግ ስምህ በኢየሱስ ክርስቶስ ስም ለጠላቶቻችን እግዚአብሔር ሆይ እንዲገለጥ ክብርህን በመካከላችን እንድታሳልፍ ቃልን በመግለጥ እንደ ቃል ክንውን እንድታደርግልን በኢየሱስ ክርስቶስ ደም ውስጥ ሆነን ለመንን። መንፈስ ቅዱስ በአስተምህሮተ መለኮት ዘንግ ተዘርጋልን። እኔንም ሰሜንም
የሚያደምጠውንም በኢየሱስ ስም ባረኩ። የተባረከ ትውልድ ይሁን። አንደበቴን በኢየሱስ ስም በእሳት ዳሰው፣ ከናፍርቴን በእሳት ዳሰው፣ በደምህ ረጨው፣ በቅባት ቀባው። የተቀባው የክርስቶስ የኢየሱስን ስም ጠራሁት። ይሄ የተቀባው የክርስቶስ ስም በኢየሱስ ክርስቶስ ስም ጠላቶቻችንን እንዲቆራርጥ የሚገዳደር የመገለጥ ጠላት፣ የቃሉ ጠላት በስም ገስጸናል። በቃል የታሰረ ይሁን። አባት ሆይ ተናገረን። ይህን ጊዜ ባርክልን። መገኘትህ በሙላት ይለፍ። ክፉን በስምህና በቃል ስልጣን አስረናል። አሜን። በሆነው በኢየሱስ ስም አሜን። እግዚአብሔር ይመስገን ወገኖች፣ ክብሩን እግዚአብሔር ይውሰድ። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት። በቃ እግዚአብሔርን አመስግኑት። ባላችሁበት ሆናችሁ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። እግዚአብሔርን በምስጋና በፊቱ ቀረበን። ተመስገን። ስለደላን ስላልደላን፣ ስለተመቸን ስላልተመቸን አይደለም። ከሁኔታ ውጪ ራስ በቃ ወጣ ብለን ምሕረቱ እዚህ ጋር ስላቆመን፣ ምሕረት አምላክ ስላቆመን፣ እዚህ ጋር ስላደረሰን በእውነት እግዚአብሔርን አመስግኑት። ክብር ለእግዚአብሔር ይሁን። ይሄን ቃል በመግቢያዬ እንዳነበብኩ ዘፍጥረት 32 ከቁጥር 22 ጀምሮ ነውና በዛች ሌሊት ተነሳ፣ ሁለቱን ሚስቶቹን፣ ሁለቱን ባሪያዎቹን፣ 11ዱንም ልጆቹን ወስዶ ያዕቆብን ወንዝ አሻገራቸው፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውን ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብን የጭኑ ሹሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው ይላል። ካልባረከኝ አልለቅህም። ይህንን ክፍል ትግል በድል በሚል ርዕስ ትግል በድል በቃ ትግሉ በድል እንደተጠናቀቀ ነው ክፍሉ የሚያሳየንና ዛሬም ትግል በድል ይጠናቀቃል። አዋጅ አለኝ። ትግል በድል ይጠናቀቃል። ያዕቆብ እዚህ ቦታ የታገለው ከማን ጋር ነው? ማን ነው የታገለው? ብቻውን ፈቀቅ አድርጎ ወገኖች፣ ልጆች የሉትም አሉት። 11 ልጆች፣ ሚስቶች አሉት። ሚስቶች የተራባ የተባዛ ባለ 2 ክፍል ሰራዊት አድርጎ እግዚአብሔር በድንቅ የባረከው ነው። ያዕቆብ ከላባ ቤት በላባ ቤት ባሳለፈው መከራ ታሪኩን ስናውቅ እግዚአብሔር ደግሞ በሚያስገርም ምሕረቱ ደመወዙን ከላባ ቤት ነጥቆ በህልም ተገናኝቶ የላባንና የያዕቆብን መንጋ በሚገርም ነገር ለይቶ ያዕቆብ የበረቱ መንጋዎችን የሚጎመጁ የሚጸንሱ ጸንሰው የሚወልዱ የበረቱ መንጋዎችን ደመወዝ አድርጎ እግዚአብሔር ከላባ እጅ ለያዕቆብ እንደሰጠው እንመለከታለን። በላባ ቤት ያዕቆብ 20 ዓመት ተገዝቷል። ከ20 ዓመት መገዛት በኋላ ግን ያለ ደመወዝ በባርነት ሊለቀው ነበረ። እግዚአብሔር ግን አልፈቀደምና በሚገርም አይነት አሰራር ደመወዙን ባለ ብዙ መንጋ ከመንጋ የበረታውን በምልክት ለይቶለት እግዚአብሔር ያዕቆብን ባረከው። ከባረከው ከሰፋ ባለ 2 ክፍል ሰራዊት ከሆነ በኋላ ያዕቆብ ፊት ተለወጠበት። እንደ ድሮ የላባ ፊት በያዕቆብ ላይ ተለወጠ። ስለዚህ አባታችሁ ፊቱ እንደ ድሮ አይደለም፣ የአባቴ ፊት ግን በቃ ከኔ ጋር ነው፣ እግዚአብሔር አምላኬ ግን ከኔ ጋር ነው አለ። ይህን ካለ በኋላ እግዚአብሔርም ጊዜው ደርሶ እግዚአብሔር ያዕቆብን ተነሳ ነው፣ በቃ ተነስ አለና እግዚአብሔር በለየለት ባለ 2 ክፍል ሰራዊት አድርጎ ባርኮ ከላባ ቤት እንደወጣ እንመለከታለን። ከወጣም በኋላ ሊያሳድደው ከኋላ እንደመጣ የመጣውን አሳዳጅ የሆነበትን ላባን አስጠንቅቆ እንዳው በመልካም እርቅና መልካም ነገር እንደገና ሰራዊቱን ይዞ ላባ ሲመለስ ያዕቆብ ደግሞ
ባለ 2 ክፍል ሰራዊት ሆኖ ሰራዊቱን ልጆቹን ሀብቱን ይዞ ወደ አገሩ ወደ ተወለደበት ወደዛ ስፍራ ሲሄድ እንመለከታለንና እግዚአብሔር ለያዕቆብ በላባ ቤት በቃ ብሎ ወደ ተመለስ ወዳለው ሲመለስ ያዕቆብ ወንዝ ጋር ሲደርስ አሁን እንዳነበብኩት ያዕቆብ ወንዝ ጋር ሲደርስ ልጆቹን ከብቶቹ ምን አደረገ? አሻገራቸው። እንዲህ ይላል፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበት ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደመወዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደመወዝህ ዝንግርግሮች ይሁኑ ቢለኝ በጎቹ ሁሉ ዝንግርግሮችን ወለዱ እያለ እግዚአብሔር በላባ ቤት እንዴት አድርጎ እንዳፈራው እንደባረከው ከባረከው በኋላ ደግሞ የላባ ፊት ሲለወጥበት እግዚአብሔር ወደ አባቱ ወደዛ ወደ መጣበት እንዲመለስ የእግዚአብሔር ቃል ሲናገረው እንሰማለን። ስለዚህ ሰበሰበና ቤተሰቦቹን እንዴት አድርጎ ከመጀመሪያው ተረከላቸው እግዚአብሔር እንጂ ላባማ ባዶ እጄ ሊለከኝ ነበር። እግዚአብሔር ግን አልፈቀደለትም እና እንዲህና እንዲህ አድርጎ በህልም አውራዎች በህልም እየተንጠለጠሉ እና ሽምልምሌ መሳይ እየጸነሱ በጎቹ እንዴት አድርገው እንደወለዱና ብዙ መንጋ ለያዕቆብ እግዚአብሔር ለይቶ እንደሰጠውና እንዳበዛው ይናገራል። ከዚህ በኋላ ነው ወደ አባቱ እንዲህ አለው፣ ላባ ባንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለኔ ስለት የተሳልክበት የቤተል አምላክ እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ወደ ተወለድክበት ምድር ተመለስ። ራሔልና ሊያ መልሰው እንዲህ አሉት ይላል፣ በቃ እኛ እግዚአብሔር እንዳለ ከአንተ ጋር ምን እንሆናለን እንሄዳለን ብለውት ታሪኩን እናውቃለን። አብረው ሲወጡና መንገዱን ሲሄዱ ያቦቅ ወንዝ ጋር ሲደርሱ ግን ያቦቅ ወንዝ ላይ ሁሉን አሻገረ ይላል። ያዕቆብ አሻገረ፣ ከብቱንም አሻገረ፣ ልጆቹን አሻገረ፣ ሚስቶቹን አሻገረና እሱን ተመልሶ ለብቻው ቀረ ይላል። ፖይንት ወደዚህ ነው። ትግል በድል ይጠናቀቃልና በዛ ሌሊት ብቻውን ምን ይሆን ጀመር? ይታገል ጀመር በትግሉ ሜዳ ላይ ያቦቅ ወንዝ ያዕቆብ ይታገል ነበር ከአንድ ሰው። ይህ የሚታገለው ማን ነው? ይታገለው ነበረ ከያዕቆብ ጋር ሌሊት ሲታገል የነበረው ማን ነው? ከማን ጋር ነው ሲታገል የነበረው? የትግሉን ሜዳ ስንመለከተው ሌላ ሰዎችን አያካትትም። ቤተሰቦችን ሁሉ አያካትትም። ልጆቹን አያካትትም። ሚስቶቹን ራሔልንም ሊያንም አያካትትም። 11 ልጆቹን አሻግሯል። በቃ ከብቶቹን ሀብቱን አሻግሯል። ያ የትግል ሜዳ የዛን ሌሊት የትግል ሜዳ ያዕቆብና ማን የሚታገለው ነበረ። የሚታገለው ሌሊቱን ሙሉ ያን ሌሊት የሚታገለው ግን ነበረ። ይታገለው ነበር። ለብቻው የሌሊት ትግል ነበረው። ያዕቆብ ግን ለብቻው ቀረ ይላል 32:24 ላይ። ያዕቆብ ግን ለብቻው ቀረ፣ እስከ ንጋት ድረስ ከአንድ ሰው ጋር ይታገል ነበር። ዛሬ ወገኖች ለብቻችን ሆነን ለብቻችን ቀርተን ቀኑ ሌሊቱ ወራቱ አመታቱ ረዝሞብን ሌሊት ሆኖብን እንኳን ሌሊቱ ቀኑ ራሱ ሌሊት ሆኖብን ብቻችንን የምንታገልበት ትግል ይኖር ይሆን? ሁሉ ነገር ወደ ማዶ ፈቀቅ ብሎ የኛ ነገር ተሻግሮ የኛ ያለን ነገር ያዕቆብን ወንዝ እንደተሻገረ እንደ ያዕቆብ ቤተሰብ ተሻግሮ ግን እኛ ብቻችንን ቀርተን ምን ሊሆን የሚታገለን ትግል ውስጥ ይሆን? ቀናችን ትግል፣ ሌሊታችን ትግል፣ እስኪነጋ የንጋቱ ሰዓት እስኪመጣ ድረስ የምንታገልበት ትግል ይኖረን ይሆን? ታጋዩስ ማን ነው? ያዕቆብን የታገለስ ማን ነው? ዛሬ እኛስ ጋር
እንዲህ የምንታገልበት የኑሮ ትግል ይኖር ይሆን? ከእግዚአብሔር ጋር እንታገል ይሆን? ከሰው ጋር እንታገል ይሆን? ምን አይነት ትግል ይሆን በህይወታችን? የቀን ጨለማ የሆነ ትግል፣ የሌሊት ደግሞ ብቻ ሆኖ ብቻ ሁሉ ነገር አለ፣ ግን ወደ ማዶ ፈቀቅ ብሏል። እግዚአብሔር የፈለገው እኛን ብቻ ነው ወገኖች። እግዚአብሔር በተለይ ለዓላማው የሚፈልገውን ሰው ሁሉም ከዙሪያው ፈቀቅ አድርጎ ለብቻው ይታገለዋል። እግዚአብሔር የሚፈልግበት ዓላማው የሚፈልግበት መልክ ውስጥ እስኪመጣለት ድረስ ይታገለዋል። ዛሬ ብቻችሁን የምትታገሉ፣ እኔ ብቻዬን ቀርቼ ነው የምታገለው የምትዝሉ፣ የምትታገሉት ከማን ጋር ነው? ከሰይጣን ጋር አይደለም። እንደውም በዚህ ክፍል ቀጥታ ከራሱ ከእግዚአብሔር ጋር ነበር። ትግሉ ከእግዚአብሔር ጋር ነበር። ያዕቆብ ከእግዚአብሔር ጋር ነው በዚህ ሌሊት ይታገል የነበረው። ከሰው ጋርም አይደለም፣ ከሰይጣንም ጋር አይደለም፣ ከእግዚአብሔር ጋር ይታገል ነበር። ዛሬ ትግሉ በዚህ ብቸኛ በሆነው ሌሊት ብቸኛ በሆነው ያዕቆብ ከአንዱ ብቸኛ ሆነው ከእግዚአብሔር ጋር ግን ይታገል ነበር። ታገለ። ዛሬ ግን የምስራች አለኝ። ትግሉ ሊያበቃ፣ የትግሉ ምዕራፍ ሊያበቃ ሳይገባን እየታገለን ካለንበት ሌሊት ገብቶንና ነግቶልን ሌሊታችን ያበቃል። የሌሊት ምዕራፋችን ሌሊት ብቻ አይሆንም፣ ትግል ብቻ አይሆንም እና አይቀርም። ትግል በድል ይጠናቀቃል። ትግሉ የሌሊቱ ትግል ከማንም አይደለም፣ ከእግዚአብሔር ጋር ነው። ያዕቆብ የታገለው እግዚአብሔር ነበረ ይታገል የነበረው። ሁሉን አሻገረ። ወደ ማዶ ማሻገሩ ጥሩ ነው። ብቻውን ተፈለገ ያዕቆብ። ብቻውን ማን ገጠመው? እግዚአብሔር ገጠመውና አጽንቶ ይታገለው ነበር። አጽንቶ ዛሬ የሚታገለን እግዚአብሔር የሚፈልገው ደረጃ እስክንደርስለት፣ የሚፈልገው ነገር እስክንደርስለት ይታገለናል። እና የሌሊቱ ምዕራፍ ሊጠናቀቅ፣ የሌሊቱ ምዕራፍ ሊያልቅ፣ ሊነጋ አቅላላ። ትግሉ በትግል ብቻ ሊያልቅ ምን ሆነ? አቅላላ። ኦልሬዲ ሊነጋ ደረሰ። ግን እስከዛ ድረስ ትግል ብቻ ነው። በቃ እንደዚህ የሆነብን ነገር አለ። አምና ትግል፣ አቻምና ትግል፣ ዛሬ ትግል። በቃ ትግል። የምስራች የሌሊቱ ትግል በድል ሊጠናቀቅ፣ ትግል በድል ነው ርዕሴ። ሊጠናቀቅ አቅላላ። ሲያቅላላ ግን ምን ሌሊቱ ሊነጋ አቅላልቷልና ልቀቀኝ አለ። በቃ ልቀቀኝ። ሌሊቱ ሊነጋ ነው። በቃ እስከ ንጋት ድረስ ምን ይሆን ይታገለው ነበር። እንዳላሸነፈውን ባየ ጊዜ የጭኑን ሽልዳ ነካው ይላል። ተነካ። ይሄ ነው የሚፈለገው። ነካው። ያዕቆብም የጭኑ ሽልዳ ሲታገለው ደነዘዘ ይላል። በትግል ውስጥ ትግል ብቻ አይደለም፣ መነካት መጣ። የማን እጅ ነው የሚታገለው? እግዚአብሔር ነው። የእግዚአብሔር እጅ ይዞ ነው የሚታገለው። በትግል ውስጥ ሊነጋ አቅላልቶ ቀን በባዶ እንዳያልቅ መጀመሪያ በሌሊቱ ትግል ውስጥ መነካት። በቃ የጭኑ ሹልዳ ተነካ። ያኔ ደነዘዘና የጭኑ ሹልዳ ሲነካ ሲደነዝዝ ያነክስ ጀመር። ተነካ። እግዚአብሔር አንዳንድ ጊዜ አጥብቆ የሚታገለን ሊነካን ነው። በቃ ነክቶ ወደ ቀጣዩ ምዕራፍ ላይ ያስገባን ነው። ነክቶ። ስለዚህ የሌሊት ምዕራፍሽ ዝም ብሎ አይጠቀለልም። የሌሊታችን ትግል ሲታገለን ያለው የብዙ ዘመን ሌሊት ሊነጋ ሲል ከማቅላላቱ በፊት መነካት አለ። እስኪያም ድረስ እስኪያስነክስ ድረስ ህመሙ እስኪሰማ ድረስ የጭን ሹሉዳ ተነካ። ዛሬ ምናችን ይሆን? በትግል ውስጥ ነው ያለሁት፣ በጦርነት ውስጥ ነው ያለሁት፣ በመከራ ውስጥ ነው ያለሁት፣ በፈተና ውስጥ ነው ያለሁት፣ ሌሊት በሚመስል ችግር ውስጥ ነው ያለሁት። ግን እዛ ውስጥ ችግሩ፣ መከራው፣ የምናልፍበት ፈተና፣ ትግሉ አደነዘዘን፣ ትግሉ አደከመን፣ ትግሉ አስነከሰን የምንለው ነገር አለ። የሚያስነክስ አሁንማ አስነከሰኝ፣ እየታገልኩ ነው፣ ሌሊት ነው፣ አስነከሰኝ፣ ደነዘዘ።
ያዕቆብ በቃ እንደዛ ነው የሆነው። ደነዘዘ። ዛሬ እግዚአብሔር ፈቅዶ ወዶ ባለንበት በብቸኝነት ትግል ውስጥ ምናልባት ደክመን ትግሉ አድክሞን ትግሉ አደንዝዞን አለን እንኖር ይሆን? በቃ ደከመኝ፣ እኔ ብዙ ዓመት ታገልኩ፣ ቀኑ ሌሊት እየሆነብኝ ታገልኩ። ግን ይሄ ትግል መጨረሻው ላይ ሲደርስ ተነካው። በቃ የሚነካ ነገር ነካኝ። ከመቼውም መታገል ሊነጋ ሲል ይጨልማልና ሊነጋ ባቅላላ ጊዜ መነካት ሆነብኝ። ተነካው እየታገልኩ፣ አሁን ደግሞ በማልችልበት መነካት ተነካው። ደነዘዘ። መነካት ደነዘዘ። አቅሙ የባሰ በመነካት ውስጥ ገባ። የእግዚአብሔር እጅ ሲነካ አስቡ። እግዚአብሔር ሲነካ ጭን ሲደነዝዝ ከእግዚአብሔር ጋር ሲታገል አደረ። በቃ አደረ። ግን ተነካ። በተነካበት አንካስነት፣ በተነካበት መደንዘዝ፣ በዛ ሌሊት ትግል ውስጥ ግን አሁን ከተነካ በኋላ ቃሉ እንደምን ነካው። ያዕቆብ የጭኑ ሹሉዳ ሲታገለው ደነዘዘ። በመነካት ውስጥ በደነዘዘበት በተነካበት ሁኔታ ውስጥ ግን ትግሉን አላቋረጠም፣ ወይም ከትግሉ ሜዳ አልወጣም። ትግሉ ሜዳ ሆኖ ይታገለው ነበር። ምን ሆኖ? እያነከሰ። ምን ሆኖ? ደንዝዞ። ምን ሆኖ? በመነካት ውስጥ የተነካበት መነካት ኦልሬዲ ነክቶታል። መነካት ነው፣ ነክቶታል። ደንዝዟል። እንዳውም እያነከሰ ነበር። እያነከሰ በቃ ኦልሬዲ አንድ ነገር ሆኗል። ይሁን እንጂ የትግሉን ሜዳ ሳይለቅ በትግሉ ሜዳ አልለቅህም ይለዋል። በዛው አቅሙ ይታገለዋል። በቃ አልለቅህም። ደንዝዞ ጉልበቱ ተነክቶ አልለቅህም። በቃ ገብቶታል ከማን ጋር እንደሚታገል፣ ውጤቱን ነው የሚፈልገው። ስለዚህ ሹልዳው ሲታገለው ደነዘዘ። እንዲህም አለው ሊነጋ አቅላልቷልና ልቀቀኝ አለው። አሁን ሊነጋ ነው። የትግሉ ጊዜ ሊያበቃ ነው። የትግሉ ወራት ሊያበቃ ነው። የትግሉ ሰዓት በቃ ምዕራፉ ሊደመሰስ ነው፣ ሊያልቅ ነው፣ ሊጠቀለል ነው ምዕራፉ። ስለዚህ ሊነጋ አቅላልቷል። አንተም በዚህ እስካሁን ባለው ትግል ውስጥ እየታገልክ ተነክተሃል። ኦልሬዲ ደንዝዘሃል። ኦልሬዲ ጭን ተነክቷል። ጉልበት ተነክቷል። የኔ የምትለው ነገር ተነክቷል። በቃ በጉልበት የምትሄድበት ነገር አሁን ተነክቷል። ምን ይሁን ታዲያ? አሁን ታዲያ እንዲሁም ሆኜ አለ ተጠማጠመበት። አለቅም ምን ካልባረከኝ አለዋ። የሌሊት ትግል የሚደመደመው ወገኖች ይቅርታ አድርጉልኝ፣ የሚደመደመው በበረከት ነው። አለቅም። እንዴት ነው ማትለቀም? አለቅም። እንዲሁም ሆኜ በተነካሁበት መነካት ከሜዳውም ሳልወጣ አንተንም ሳለቅህ አልተውህም። ምን ሳታደርገኝ? ሳልባርከኝ አለቅም አለ። ሳትባርከኝ አለቅም። ዛሬ በትግል ሜዳ ውስጥ ሆነን ኃይላችን ደክሞብን ተነክተን ትግሉ አድክሞን በዛ ትግል ውስጥ ደግሞ እየተነካን እያመመን እያነከስን አቅም አተን ያለንበት ሁኔታ ይኖረን ይሆን? ነገር ግን በዛ ሁኔታ ሆኖ የትግል ሜዳ ሳይለቁ አሁንም ሊነጋ አቅላልቷል። ልቀቀኝ ስለ አለቅም። በዚህ ውስጥ ሆኜ አንተን ይዤሃለሁ። አለቅም። በዛ ውስጥ ተስፋ ሳይቆርጥ ወገኖች፣ ዛሬ ተስፋ ሳትቆርጡ ባላችሁበት ትግል ውስጥ ባላችሁበት ትግል ሜዳ ላይ ሊነጋ ምዕራፉ ሊጠቀለል ባለበት ጊዜ ተስፋ ባለመቁረጥ አለቅህም፣ ይዤሃለሁ፣ አውቄሃል፣ ገብቶኛል፣ እውነት ገብቶኛል፣ አውቄዋለሁ፣ መንገዱ ገብቶኛል፣ አማራጭ የለኝም፣ መሄጃ የለኝም፣ አንተ ነህ፣ ካንተ ወዴትም አልሄድም። በቃ ጴጥሮስ ገብቶታል። ካንተ ወዴት እንሄዳለን አለ። በቃ ወዴት ይኬዳል?
መሄጃ የለንም። ግን ለብቻችን ፈልጎ እየታገለን ያለን የእግዚአብሔር ሰዎች አለን። ለብቻችን ለይቶ አለን ከምንለው ነገር ሁሉ አውጥቶ ፈቀቅ አርጎ እነኛን አሻግሮ ለብቻው ቀረ። ያዕቆብ ለብቻው ቀረ። ለብቻ የሚፈልጋቸው ሰዎች አሉ። በቃ ለብቻ የሚነኩ አሉ። ጳውሎስ ሐዋርያ ጳውሎስ ሳኦል የሚገርም ነው። ሳኦል ሆይ ስለምን ታሳድድ ወደ ደማስቆ እየሄደ ብሎ ጌታ ሲገናኘው በዛ መንገድ ላይ ብዙ ሰዎች አሉ። ግን ሳኦል ነው የሚያየው። ሐዋርያው ጳውሎስ በፊቱ ሳኦል ወደ ደማስቆ በሚወስደው መንገድ ላይ ጌታ ሲገናኘው ያየውና ያወቀው ከዛ ሁሉ ሰው መንገደኛ ጌታን ያየው እሱ ነው ጌታን የተገናኘው። ሳኦል ለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ? እኔ የምታሳድደኝ ኢየሱስ ነኝ። ጌታ ሲገናኘው አይኑን ታውሮ ሲነሳ ማን ነው የተገናኘው? ብቻውን ከዛ ሁሉ መሀል ብቻውን እግዚአብሔር ነው ያናገረው። ዳንኤልን ብቻዬን ቀረው ይላል። በቃ ብቻዬን ቀረው። ራእይ እግዚአብሔር ለዓላማው ለብቻው የሚፈልገው ሰው በተለይ እንደ ያዕቆብ እግዚአብሔር የሚፈልገው ነገር ውስጥ እስኪገባ እስራኤልን የሚመስል ኔሽን ከያዕቆብ ስለሚያወጣ በያዕቆብ ዘመን በያዕቆብ የሚሰራውንና ቀጣይ ደግሞ እስራኤልን በእርሱ ውስጥ የሚዘረጋው የእግዚአብሔር ከተማ ኢየሩሳሌም ስላለ እስራኤል ስላለች ወደሚፈልገው መልክና ቅርጽ ውስጥ ያዕቆብን ማስገባት አለበት። ስለዚህ ያዕቆብ እግዚአብሔር ይመስገን አልለቅህም አለው። ገብቶታል። ቢያነክስም የጭኑ ሹሉዳ ቢነካም ቢታገለው በትግሉ ሜዳ ሳይባረክ ሌሊቱ እንዳይነጋ አምኖ አልለቅህም። ምን ካልባረከኝ አልለቅህም። እግዚአብሔር ይመስገን። የሚታገለውን አልለቅህም ያለው ለምንድን ነው ስንል ለበረከት ነው። በቃ ስላልተባረከ ዛሬ የምነግራቸው ትግላችን ወይም የሌሊታችን ብቸኛ የሆነ የትግል ምዕራፋችን በድልና በበረከት ነው የሚጠናቀቀው። አዋጅን አወጅን እግዚአብሔር ከገለጠው ከዚህ ከቃሉና ከመገለጡ ባለቤት ከእግዚአብሔር ቃል እና ከቃሉ ራሱ ከእግዚአብሔር የተነሳ የእኛም ሌሊት ትግል ካልባረከም አንለቅህም ብለን ጌታ ተጠማጠምንበት። ብዙ ሌሊቶች አሉብን፣ ብዙ ትግል አለብን እና አልለቅህም። ፍጻሜ በረከት ነው። ትግሌ በትግል አያልቅም። ትግሌ በትግል ምዕራፉ አይደበደብም። ይሄ ትግል ተጠማጠምኩብህ፣ አልለቅህም፣ ባርከኝ፣ ወደ በረከት ለውጠው። ሌሊቱን ስታነጋ ዝም ብሎ ንጋት አይደለም፣ በረከት ይዞ መንጋት፣ ለውጥ ይዞ መውጣት፣ መነካትን ይዞ መውጣት፣ መለወጥን ይዞ መውጣት፣ የእግዚአብሔርን ዘላለማዊ አጀንዳ በእኛ ላይ ሊያደርግ የፈለገውን ነገር የእኛን ነገር ነክቶና ለውጦ በሱ ምዕራፍ ጠቅልሎ መንጋት ይሆንልን እንጂ በሌሊቱ ትግል ብቻ፣ በሌሊቱ በቃ መልፋት ብቻ እንሆ እንደ ሀገሬ ስልቻ እንደ ሀገሬ የቆዳ ስልቻ እየለፋ ዝም ብሎ ይቀራል እንዴ? ስልቻ እንኳን ለፍቶ ለእህል መጠቀሚያ ለአንድ ዕቃ መጠቀሚያ ይሆናል። ስልቻ ቆዳ እየተለፋ ስልቻ ሆኖ ለዕቃ ለጠቀሜታ ይውላል። እኛማ ለፍተን ተላፍተን ታግለን እንዴት እግዚአብሔር አይጠቀምም? እንዴት እግዚአብሔር ዛሬ መልኩን በእኛ ቅርጽ አድርጎ እኛን ነክቶ ወደሚፈልገው ዓላማ አድርሶ ባርኮ ለበረከት ያደርገናል። ያዕቆብ ተባረከ። የታገለውም ሰው አይደለም፣ ሰይጣን አይደለም፣ ራሱ እግዚአብሔር ሲታገለው ያደረበት ሌሊት ነበረ። እግዚአብሔር ይመስገን። ዛሬ የሚታገልን ወገኖች፣ እግዚአብሔር የሚታገልበት ሌሊት ባዶ ሆኖ ሳይባርከን ንጋት አይሆንም። ንጋቱ ላይ በረከት ይዞ ነው የሚወጣው። ትግል በድል ነው የሚጠናቀቀው። ስለዚህ ትግል በድል ይጠናቀቃል። የሌሊታችን ምዕራፍ የትግላችን ጉዞ በበረከት ይደመደማል። ለትውልድ የሚሆን በሚሻገር ኔሽን በሚፈጥር
ትውልድን አዲስ ትውልድን በሚያፈራ እግዚአብሔር ዘላለማዊ አጀንዳውን በእኛ ሊገልጥ የፈለገውን እኛ ነክቶና ቀርጾ በማለዳ የኪዳኑን በረከት በእኛ ላይ ገልጦ ወደ ቀጣዩ ምዕራፍ ሊያሻግረን ምናልባት ዛሬ በአንድም በሌላ ሌሊታችን ሆኖ የሌሊት ምዕራፍ የሌሊት ጉዞ ሆኖብን የምንታገል ልንኖር እንችላለን። በትግል ውስጥ በመነካት በትግል ውስጥ ከመከራው ከፈተናው የተነሳ መደንዘዝ፣ ማንከስ ማለት አንገት መድፋት፣ የሚያጎብጥ ነገር፣ የሚያሳዝን ነገር፣ የሚያስነክስ ነገር፣ የሚያሳዝን ነገር ይሁን እንጂ ያዕቆብ እየተሰራ ነው። ያዕቆብ እየተለወጠ ነው። ያንክስ እንጂ ወደ እግዚአብሔር በረከት እየተሻገረ ነው። ሰውነቱ ድኖ ወደሚቀርበት እግዚአብሔርን ወደሚያይበት ለእስራኤል በቃ እግዚአብሔር በረከት አድርጎ ስሙን ቀይሮ በረከቱን በሱ ላይ ገልጦ ሊያወጣው ነው። በቃ ቀርጾ ሊያወጣው ነው። ግን ይዛን ሌሊት ግን ትግል ነበረበት። በቃ ትግል ነበረበት። በቃ ትግል ግን አልለቅህም በማለቱ እያነከሰ ዛሬ ወገኖች ብዙ የሚያስነክሰን ነገር፣ አንገት የሚያስደፋ የሚያመን ነገር አለ። በትግል ውስጥ ነው ያለ ነው። ቀናችን ትግል፣ ሌሊታችን ትግል ሆኖብናል። አሁን ግን ምዕራፉ ሊደመደም ሊነጋ አቅላልቷልና ልቀቀኝ ባለበት ሰዓት ግን ሰዓቱ ደረሰ። ዝም ብዬማ አይነጋብኝም። ዝም ብዬማ ትግል ታግዬ አይነጋብኝም። እናሳ ካልባረከኝ አልለቅም። አልተባረከም እንዴ? ባለ 2 ክፍል ሰራዊት ሆኖ በብዙ ከብት ባርኮት የለ እንዴ? በህልም እየገለጠ ከላባ ቤት ላባ ደመወዙን ቢነሳው እኮ በእጥፍ አድርጎ እግዚአብሔር ባርኮ አውጥቶታል። ያ ምድራዊ በረከት ነው። ይሄ ግን የተጠራበት ነው። ከሆድ ጀምሮ እግዚአብሔር እሱን የለየበት የጠራበት ዓላማ ነው። ይሄ መንፈሳዊ ባርኮት ነው። ይሄ ሰማያዊ ባርኮት ነው። ይሄ ተሰርቶበት አንክሶበትና በማለዳ በረከቱን ይዞ የወጣው ሰማያዊ ነው። በቃ ይሄ ኔሽን የሚፈጥር እስራኤልን በቃ እስራኤል የሚያደርግና በረከቱ እስከ አዲስ ኪዳን የሚደርስና እኛም ተባርከን ለብዙዎች እንድንሆን እንድንተርፍ ያደረገ በያዕቆብ ዘር ከያዕቆብ ወጡ 12ቱ አባቶች ከይሁዳ ነገድ በሆነው ደግሞ በይሁዳ አንበሳ በናዝሬቱ ኢየሱስ በሱ ውስጥ የደረሰው በረከት አባቶች ናቸው። ለዚህ ለክርስቶስ መምጣት፣ ለዚህ የሰማይ መንግስት ወደ ምድር መውረድ እነዚህ ሰዎች አለኝታዎች፣ መሰረቶች ናቸው። ቀላል አይደለም። የእግዚአብሔር አጀንዳ መሬት ወርዶ እንደ መሰላል ሆኖ ሰዎችን የተጠቀመበት አጀንዳ ቀላል አይደለም። አመራረጡም ቀላል አይደለም። ከሆድ ሳለ ነው የሚመጣው። በቃ ከሆድ ሳለ እግዚአብሔር ይመርጣል። መከራው ደግሞ ከሆድ በወጣንበት ከመወለድ ጀምሮ መከራው ይበዛል። ሆኖም ግን እግዚአብሔር ለዓለም እቅድ ከትግል በኋላ ባርኮ ለበረከት ያደርጋል። እግዚአብሔር የተመሰገነ ይሁን። ስለዚህ ምዕራፋችን የሌሊቱ ምዕራፍ የያዕቆብ የሚነካና የሚለወጥ የሚባረክበት ሌሊት ነበር። የኛም እንዲሁ በቃ የኛም እንዲሁ ከዛ ቀጥሎ ያ የሚታገለው ካልባረከኝ ሊነጋ አቅላልቷልና ልቀቀኝ፣ እሱን ካልባረከኝ አልለቅም አለው። እንዲህም አለው ስም ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ከእግዚአብሔርም ጋር ከሰውም ጋር ታግለህ አሸንፈሃል። ድሉ ተደመደመ። በቃ ትግሉ እዚህ ጋር በቃ ከሰውም የነበረው ትግል ከእግዚአብሔር ጋር የነበረው ትግል አለቀ። ማለዳ መጣ፣ ነጋ፣ ሊነጋ አቅላልቷል። ልቀቀኝ፣ አልለቅህም። ወደ ታላቁ በረከት ሽግግር ውስጥ ሳልገባ መላቀቅ የለም። አንላቀቅም ወገኖቼ። ዛሬ እግዚአብሔር እየታገለን ባለበት ጭናችንን በሚነካ ጉልበታችንን በሚነካ ማንነታችንን በሚነካ መነካት ውስጥ እንኳን ሆነን አንክሰን ቢሆን በዚሁ ሌሊታችን ላይ ካልባረከኝ አልለቅህም ብለን የመጨረሻውን እግዚአብሔርን ዓላማ ነው በእኛ የሚገልጠውን ይገልጠዋል። ዛሬም እኛ ነን ተረኞቹና ስለዚህ ምን አለ በቃ እግዚአብሔር ከሰውም አለው ምን አለ ከሰውም ከእግዚአብሔርም ታግለህ አሸንፈሃል። ሊነጋ እያቅላላ ባለበት የሌሊት ትግል ማብቂያ ሊነጋ ሲል የታገለው ጌታ ምን አረገው? ባረከው ይላል። ባረከው ራሱ እግዚአብሔር ምን አረገው? ባረከው። ከሰው ከእግዚአብሔርም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ አለው። ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው ይልና ያዕቆብም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጴኒኤል ብሎ ጠራው ይላል።
ጴኒኤል ብሎ ጠራው። ባረከው። እሱም ደግሞ እግዚአብሔር ፊት ለፊት አየው። ከእግዚአብሔር ጋር ፊት ለፊት ለመገናኘት የእግዚአብሔርን ዓላማና የእግዚአብሔርን አጀንዳ ለመውረስ ጴኒኤል ቦታው እስኪባል እኛም እስከምንባረክ ጊዜ ድረስ ትግል አለ። ከሰው ጋር ትግል፣ ከእግዚአብሔር ጋር ትግል አለ። ትግሉ ማብቂያው የትግሉ ምዕራፍ ማጠናቀቂያው ሊነጋ ያቅላላበት ሰዓት ላይ ግን አልለቅህም ብሎ ግብ ነበረ። በቃ ልቀቀኝ ነው ያለው። ልቀቀኝ እግዚአብሔር፣ አልለቅህም። የታገልከኝ ንጉሥ ሆይ አልለቅህም፣ ባርከኝ። ገብቶታል። ያዕቆብም የተረዳው ነገር አለ። በሀብትም ቢሆን በቂው ነበረ። እዛ ላይ ልቡ ያርፍ ነበረ። እሱ ጋር አይደለም፣ እሱ ጋር ቀረ። ያዕቆብ እዛ ጋር ቀረበ። ወገኖች ዛሬ የትግሉ ሜዳ በድል ምን ይሆናል? ይጠናቀቃል። የትግሉ ምዕራፍ ባረከው በበረከት ይጠናቀቅልናል። ስለዚህ የሚታገለን ራሱ እግዚአብሔር ነክቶ ዓላማው ውስጥ አስገብቶ ሊነጋ በደረሰበት ሰዓት ደግሞ ባዶ እጃችንን ሳንቀር ባርኮ ሰውነታችን ድኖ ፊት ለፊት ጌታችንን አይተን ሃሌሉያ እኛም ተባርከን ምን እንሆናለን? እንቀራለን። ስለዚህ ተባረከ። ሰውነቴ ድና ቀረች አለ። ብቻውን ቀርቶ እስከ ንጋት ድረስ ያዕቆብ በሌሊት የታገለው ትግል በበረከት በድል ተጠናቀቀ። ዛሬ በልዩ ልዩ ብቸኛ የትግል ምዕራፍ ላይ ያላችሁ የሌሊቱ ትግል በድልና በበረከት ተጠናቀቀ። በቃ በድልና በበረከት ተጠናቀቀ። ትግሉ በድል ተጠናቀቀ። ትግሉ ከእግዚአብሔር ጋር ነበር። ትግሉ ከሰው ጋር ነበር። ከሰው ከእግዚአብሔር ጋር ታግለህ አሸንፈሃልና። ለምን? በዛን ሌሊት ላይ በዛው ባለበት ሁኔታ የትግሉን መስመርና ሜዳ ሳይለቀቅ ወይም ድንዛዜው ድካሙ በትግሉ ውስጥ የደረሰበት ችግር ሳያስቆመው አልለቅም፣ እያረከሰ አልለቅም፣ እየታመመ አልለቅም፣ በቃ ምንም ምቾት ሳይሰማው ሁኔታው ውስጥ እያለ አልለቅም ብሎ በንጋት ጊዜ ባዶ እጁን አይደለም። በቃ የለመደ ነው። የለመደ የተባረከ ሰው ነው። አውቆታል። ከላባን ቤት ሲወጣ ባዶ እጁን አልወጣም። እግዚአብሔር ደርሶለት እግዚአብሔር ባርኮታል። ደሞዙ የ20 ዓመት ደሞዙ ክፍያ ሰጥቶታል። በበረቱ በተባረኩ መንጎች ተባርኳል። አሁን ደግሞ እግዚአብሔር የሚቀረውን ደግሞ ለኔሽን የሚሆነው ለትውልድ የሚሆነው ወገኖች በሱ የሚያልፍ በሱ የሚሰራ አለ። በቃ እግዚአብሔር ያዕቆብን ስሙን በቃ ቀየረ። ከዚህ በኋላ እስራኤል እንደምትባል ያዕቆብ አትባልም። ታገልክ ከወንድም ታገልክ ከኔም በዚህ ለሊት አሸንፈሃል አለው። በቃ በቁስል ውስጥ ሆኖ በድካም ውስጥ ሆኖ እያነከሰ እየደነዘዘ በቃ ድንዛዜ ይሰማችኋል። መንፈሳዊ ድንዛዜ ይሁን እንቅልፍ ይላችኋል ይሁን በትግሉ ያደነዝዛል። ትግሉ አንገት ያስደፋል። ትግሉ ህመም አለው። እስኪነጋ ድረስ ብቻ ነውና የሚታገለው ብቻውን ልጆች እንደሌለው ቤተሰብ እንደሌለው ያቦቅን ወንዝ አሻግሮ ብቻውን ቀርቶ ያለማንም ረዳት በሚታገልበት ሜዳና ምዕራፍ ላይ ሌሊቱ ዝም ብሎ አልተጠናቀቀም። ተባርኮ ስሙ ተለውጦ ሰውነቱ ድኖ ቀርቶ እግዚአብሔር ፊት ለፊት አይቶ ወገኖቼ በእንደዚህ አይነት ሁኔታ ሌሊቱ ነጋለት። ትግሉ በዚህ ተጠናቀቀ። በምን አይነት ቤተክርስቲያን በምን አይነት ትግል ውስጥ ነው ያለነው? ቅዱሳን የእግዚአብሔር ራእይ በእኛ ያለ የእግዚአብሔር እጅ በእኛ ያለ የእግዚአብሔር ጥሪ ያለብን የእግዚአብሔር አጀንዳ ያለብን መለኮታዊ ጥሪ ያለብን ነገር ግን እግዚአብሔር ወደ ወደደው ወደ ፈለገው መስመሩ ለማስገባት ዛሬ በብዙ አይነት ትግል ራሱ እግዚአብሔር ይዞ የሚታገለን ትግሉ ያደከመን ትግሉ ያስጎነበሰን ትግሉ ያደነዘዘን ትግሉ ህመምተኞች ያደረገን እዛው ትግሉ ሜዳ ላይ ቆመን እግዚአብሔርን ተጠማጥመን ይቺ ሌሊትማ አትነጋ በኔ ሳልባረክ ትግሉማ እንዲሁ ያለ ድል ያለ በረከት አይጠናቀቅም። ይቺ ሌሊት ብታቅላላም ለመንጋት ብትደርስም
እኔ ሳልባረክ መንጋት የለም። ሌሊታችን ምዕራፉ ቢጠናቀቀው በበረከት በድል ነው። ስለዚህ ከእግዚአብሔር ጋር የምትታገሉ እግዚአብሔር ራሱ በር የዘጋባችሁ ብቻችሁን አስቀርቶ የሚፈታተን የሚታገላችሁ የሚታገለን እግዚአብሔር ዝም ብሎ አይለቀንም። ሰው ቆዳ አልፍቶ ስልቻ አልፍቶ ከረጢት አድርጎ ይጠቀምበት የለ እንዴ? እንዴታ እግዚአብሔርማ እንዴታ ወገኖች እንዴታ እግዚአብሔር ትልቅ ነው። ትግሉ የሌሊት ትግል በድል ተጠናቀቀ። በቃ በድል ዝም ብሎ ባዶ እጁን አይደለም። ሌሊቱ ተነክቶበት ነው። ሌሊቱ ተሰርቶበት፣ ሌሊቱ ተለውጦበት ነው። ሌሊቱ ተባርኮበት ነው። ሌሊቱ እግዚአብሔርን አይቶበት ነው። ሌሊቱ ሰውነቱ ድሎ ቀርቶበት ለሌሎች እነሆ በረከት ሆኖ ሊያሻግር ለትውልድ በረከት ሊሆን ለብቻው ጨለማ ውስጥ ይታገለው ነበረ። ስለዚህ ምዕራፉ ተጠናቀቀ። እግዚአብሔር ይባርካችሁ። ዛሬ ይሄ በረከት ይሄ እውነት ይገናኘን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለዩ። ወንድሞቼ እህቶቼ፣ እውነተኛይቱ ቅዱስ ቤተክርስቲያን እንደ ያዕቆብ እግዚአብሔር ሆይ በብዙ ሌሊት በመሰለ ፈተናና ትግል ውስጥ ያለን ሁሉ በዚህ ሰዓት የፈተናው ማጠናቀቂያ ማገባደጃ ሊነጋ ያቅላላበት ሰዓት ላይ ልቀቀኝ በቃ ብለን ተስፋ ቢቆረጥበት ሰዓት ላይ አንለቅም ብለን በዛው ድካም በዛው ማንከስ በዛው ሁኔታ አንተን ተጠማጥመን እግዚአብሔር ሆይ ካልባረከኝ አልለቅም ብለን ሙጥኝ ብለን ያንን ዲስትኒ እግዚአብሔር ያንን ያንተን ፍጻሜ ለማግኘት ዛሬ እጃችንን በዚህ ቃል ውስጥ ዘረጋ። ራእያችን እግዚአብሔር ሆይ በኢየሱስ ስም እግዚአብሔር አምላክ ሆይ የዘመኑ እኛም የዘመኑ ያዕቆቦች የዘመኑ እግዚአብሔር እኛም በእኛም ዘመን የምትሰራብን እግዚአብሔር ባርከን ካልባረከን አልለቅህም ብለናልና አሜን ብለን ትግላችን በድል በበረከት ተጠናቀቀ። አሜን ብለን ተቀበልነ። ይሄ ቃል በአብ በወልድ በመንፈስ ቅዱስ ስም አጸና ነው። አሜን። እግዚአብሔር ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ፕሮግራማችንን ጨርሰናል። ትግሉ በድል ተጠናቀቀ። አሜን። ጌታ ይባርካችሁ።